ነገር ግን ልቦናቸው ከዓለም ስላልተለየ ከእግዚአብሔር ርቀው ይኖራሉ። With Sensodyne Clinical White, people can achieve 2 shades whiter teeth and protect their teeth. ከውሃ የወጣ ዓሣ ወዲያው እንደሚሞተው ሁሉ ከበዓታቸው ወጥተው የሚያዝኑ መነኮሳት የነፍሳቸውን ሰላም ያጣሉ። ዓሣ ወደ ውሃው ለመመለስ እንደሚፋጠን መነኮሳትም ወደ በዓታቸው ለመመለስ መፋጠን አለባቸው። ከበዓት ወጥተን በቆየን ቁጥር ዓይነ ልቦናችን ይታወራልና። ከሰው ርቆ በብሕትውና የሚኖር ሰው ከሦስት ፈተናዎች መራቅ ይችላል። ከማየት፣ ከመናገር፣ ከመስማት። ለእርሱ የሚቀረው ፈተና አንድ ነው። ያም የፍትወት ጾር ነው። አንድ ጊዜ አንድ አዳኝ ሰው አባ እንጦንስን ከወንድሞች ጋር ሲጫወት ተመለከተውና ተገረመ። እንዴት እንዲህ ያደርጋል ብሎ በልቡ አሰበ። አባ እንጦንስም ጠራውና ወደ ጋን ላይ ቀስት ወድረህ ሰንዝር። ያም አዳኝ ሰነዘረ። ድገም። ያም አዳኝ ደገመ። ሰልስ። ያን ጊዜ አዳኙ ከዚህ በላይ ደጋኔን ከወጠርኩት ይሰበርብኛል። አባ እንጦንስም አየህ፣ ወንድሞችም ከልክ በላይ ከወጠርናቸው ይሰበሩብናል። ስለዚህ አንዳንድ ጊዜ ወደ ታች ወርዶ ፍላጎታቸውን መጠበቅ ተገቢ ነው። አባ እንጦንስ ድንቅ ተአምራትን ስለሚሠራ አንድ ወጣት መነኩሴ ሰማ። ያ ወጣት መነኩሴ ወደ አባ እንጦንስ ለሚመጡ አረጋውያን የዱር አህዮችን አዞ ይዘዋቸው እንዲሄዱ ማድረጉን የመጡት አበው ነገሩት። እርሱ ግን እኔ ሰው መልካም ነገሮችን የተጫነ መርከብ ይመስለኛል፣ ወደ ወደቡ መድረሱን ግን እንጃ። ከዚያም ጸጉሩና ጺሙን እየነጨ ያለቅስ ጀመር። አርድእቱም አባ ለምን ታለቅሳለህ ሲሉ ጠየቁት። ታላቁ የቤተክርስቲያን አምድ ወደቀ፣ ሂዱና የሆነውን ጠይቁት ብሎ ላካቸው። አርድእቱም ያን መነኩሴ በበዓቱ ውስጥ ሰሌን ላይ ተቀምጦ ስለፈጸመው ኃጢአት ሲያለቅስ አገኙት። እርሱም ለአባ እንጦንስ እግዚአብሔር 10 የንስሐ ቀናት ይሰጠኝ ዘንድ ጸልይልኝ ይበሉት። ይሁን እንጂ ያ መነኩሴ በ5ኛው ቀን አረፈ። አረጋውያን ወደ አባ እንጦንስ መጡ። ከመካከላቸው አባ ዮሴፍ የሚባል አባት ነበር። አባ እንጦንስ የፈትናቸው ዘንድ ከመጽሐፍ አንድ አንቀጽ አውጥቶ ምን ማለት ነው ብሎ ከታናሹ እስከ ታላቁ ጠየቃቸው። ሁሉም የየራሳቸውን ሐሳብ ተናገሩ። አባ እንጦንስ ግን ሁላችሁም አላወቃችሁትም። ወደ አባ ዮሴፍ ዞር ብሎ አንተስ ምን ትላለህ? አባ ዮሴፍም አላውቀውም አለ። በእውነት አባ ዮሴፍ መልሱን አገኘው ሲል ተናገረ። አንድ ጊዜ ወንድሞች ከገዳማስቂ ተነስተው አባ እንጦንስን ለማየት ወጡ። በጀልባ ሲጓዙም አንድ አረጋዊ ያገኙ። ወንድሞች ግን ማን እንደሆነ አላወቁትም ነበር።
በጀልባዋ ተቀምጠው ስለ አበው፣ ስለ ቅዱሳት መጻሕፍት፣ ስለሚሰሩት ሥራ ይነጋገሩ ነበር። ያ አረጋዊ ግን በአርምሞ ይጓዝ ነበር። ወደ ባህሩ ዳርቻ ሲደርሱ ያም አረጋዊ አብሮ ወረደ። ወደ አባ እንጦንስ በዓት ሲጓዙም አብሮ ተጓዘ። ከበዓቱ ሲደርሱ አባ እንጦንስ ይህን የመሰለ አባት አብሯችሁ መኖሩ ታድላችኋል። ያንንም አረጋዊ ብዙ ጥሩ ወንድሞች ይዘህልኝ መጣ። አረጋዊው ግን ጥሩዎች መሆናቸው የማይካድ ነው። ነገር ግን ለቤታቸው በር የለውም። ማንም ደስ ያለው ሰው ወደ ጋጣው ገብቶ አህያዋን መፍታት ይችላል። ያም ማለቱ እነዚህ ወንድሞች ወደ ልባቸው የመጣውን ሁሉ ይናገሩታል ማለቱ ነው። አንድ ወንድም በዓለም ያለውን ሁሉ ሽጦ ለድሆች ሰጠና ለግል መጠቀሚያው ብቻ ጥቂት አስቀርቶ ወደ አባ እንጦንስ መጣ። ያደረገውንም ሁሉ ነገረው። አባ እንጦንስም መነኩሴ ለመሆን ከፈለግ ሂድና ያስቀረውን ሽጥና ከመንደሩ ሥጋ ገዝተና ገላን በእርሱ ሸፍንና ና። ያም ወንድም እንደታዘዘው ሥጋ ገዝቶ በገላው ላይ ለብሶት መጣ። በመንገድም ውሾች ከበውት ነከሱት፣ አሞራዎች አሰቃዩት። ወደ አባ እንጦንስ ሲደርስ በታዘዘው መሠረት መሥራቱን ጠየቀው። ያም ወንድም ውሾች የነከሱትን ቁስሉን ለአባ እንጦንስ አሳየው። አባ እንጦንስም ዓለምን ከናቁ በኋላ ለራሳቸው አንዳች የሚያስቀሩ መነኮሳት ጦርነት በሚከፍቱባቸው አጋንንት በዚህ መልክ ይሰቃያሉ። በአባ ኤልያስ ገዳም የሚኖር መነኩሴ ድቀት አገኘውና መነኮሳቱ ከገዳም አባረሩት። እርሱም ወደ አባ እንጦንስ ዘንድ ሄዶ ለጥቂት ጊዜ ከተቀመጠ በኋላ ወደ ገዳሙ መልሶ ላከው። ነገር ግን ገዳማውያኑ መልሰው አባረሩት። ያም ወንድም ወደ አባ እንጦንስ በድጋሚ መጣ። አባ እንጦንስም አንዲት ጀልባ በባህሩ ውስጥ ተሰበረች፣ የጫነችውን ዕቃም ሁሉ አጣች። ከዛም በብዙ መከራ ወደ ወደቡ ደረሰች። ነገር ግን በብዙ ጭንቀት ወደቧን ያገኘችውን ጀልባ እናንተ መልሳችሁ ወደ ባህሩ ልትመልሷት ትፈልጋላችሁን? እንደዚህ ብሎ መልእክት ላከባቸው። ያን ጊዜ ተጸጽተው ያን መነኩሴ ተቀበሉት። ሦስት አበው በየዓመቱ ወደ አባ እንጦንስ ይመጡ ነበር። ሁለቱ ስላጋጠማቸው ፈተናና ስለ ነፍሳቸው ድህነት ከአባ እንጦንስ ጋር ይወያዩ ነበር። ሦስተኛው ግን ሁል ጊዜ በዝምታ ያዳምጥ ነበር። ከብዙ ጊዜ በኋላ አባ እንጦንስ በየጊዜው ልትጎበኘኝ ትመጣለህ፣ ነገር ግን ምን ነገር ጠይቀኸኝ አታውቅም። ያም አባት አባ ሆይ ለእኔ አንተን ማየት ብቻ ይበቃኛል። አንድ ጊዜ አባ እንጦንስ ከቁስጥንጥንያው ንጉሥ ቆስጠንጢኖስ ወደ ቁስጥንጥንያ እንዲመጣ መልእክት ደረሰው። ልሂድ ወይስ ልቅር በሚለው ሐሳብ ውስጥ እያለ ረዱን ምን ትመክረኛለህ ሲል ጠየቀው። ያም ረድእ ከሄድክ እንጦንስ ትባላለህ፣ እዚሁ ከቆየህ ግን አባ እንጦንስ ትባላለህ። አባ እንጦንስ ምክሩን ተቀብሎ ቀረ። አባ እንጦንስ እንዲህ ይል ነበር፣
ዘወትር በዓይነ ፊት ፈሪሃ እግዚአብሔር ይኑር። ሕይወትና ሞትን የሚሰጠውን አዘክረው። ዓለምንና በዓለም ያለውን ሁሉ ጥለው። ከሥጋ የሚመጣውን ደስታና ሰላም አትሻ። ለዚህኛው ኑሮ ሙትና ለእግዚአብሔር ሕያው ሁን። ለእግዚአብሔር ቃል የገባኸውን አትርሳ። ያም በፍርድ ቀን ካንተ ይፈልግብሃል። ረሃብን በጸጋ ተቀበለው። ተጠማ፣ ተራቁት፣ ንቁና በሐዘን የምትኖር ሁን። በልቡና አልቅስና ጩኽ። ለእግዚአብሔር የምትመች መሆን አለመሆንን ፈትን። ሥጋህን ቀጥተህ ነፍስን ታድናት ዘንድ። የጋለ ብረትን ለመቀጥቀጥ የሚነሳ ሰው አስቀድሞ በብረቱ ምን ለመስራት እንዳሰበ መወሰን አለበት። መጥረቢያ፣ ሰይፍ ወይስ ማጭድ? እኛም በምን አይነት የሕይወት መስመር ፍሬ ለማፍራት እንዳሰብን አስቀድመን ልቦናችንን ማዘጋጀት አለብን። ታዛዥነትና ተዓቅቦ በአንድነት ሲገኙ ሰውን በአራዊት ላይ ሥልጣን ይሰጡታል። አባ እንጦንስ አባ ጳውሊ ሊጠይቀው በሄደ ጊዜ አባ ጳውሊ እስኪ የሥርዓተ ምንኩስና ከኔ በኋላ ይቀራል ወይስ ይቀጥላል የሚለውን ከእግዚአብሔር ጠይቅልኝ። አባ ጳውሊም በጸሎት